መትረፍ ቆጥቷል ማለት ነው ጥጫውን ያስታውሳል ሰላም እንዴት ናችሁ ዩቲዩብ ዛሬ ተመልሰናል በባለፈው ሳምንት እንግዲህ እንዳያችሁት በአኩቻ ዩቲዩብ ቻናል ላይ እናትየውን እና አኩቻን ፕራንክ እናደርጋለን ብለን የጀመርነው ጨዋታ ወደ አላስፈላጊ ነገር ገብቶ የአኩቻም እናት ሆስፒታል እስከ መግባት እንደደረሰ ሁላችሁም አይታችኋል ዛሬ ደግሞ እኚህን የተከበሩ አባታችንን ጋሽ ሰሌን ይዘን ይቅርታ ለመጠየቅ ነው አይደል አሰባኩ ዳጊ ያማን አንድ ሁለት ሞክረን ነበረ እኛ ራሳችን ይቅርታ ለመጠየቅ ግን አኩቻ ትንሽ ስሜታዊ ስለሆነ ይቅርታ ሊያረግልን አልቻለም የሙያም አባታችን ናቸው ጋሽ ሰሌ ለኛም ለምድርም ከበድ ያሉ ትልቅ ሽማግሌ ይዘንበት መተናል እንግዲህ ይቅርታችንን ይቀበለናል ብዬ ተስፋ አረጋለሁ ያው እኛ ፕራንክ ብለን ነበር ያሰብነው ጋሽ ሰሌ ግን አጋጣሚ የተፈጠረው ነገር ሌላ ሆነና ዋዋ እንግዲህ አኪም ቤት እስከ መሄድ ድረስ ደረሰሽ ማለት ነው በጣም ቆጭቶናል ተጸጽተናል ቤተሰብ እሱን አምነን ተቀበለን ነው እዚህ ጋር የመጣ ነው እና ጋሽ ሰሌ እንግዲህ እርሶንም አስቸግረን እዚህ ድረስ ጠርተኖታል አኩቻን ለስራ ፈልጋለሁ ብለው ነው የጠሩትኝ ዋዋን ይዞ እየመጣ ነው ወደዚህ እንግዲህ እርሶ ፊት ይቅርታን ጠይቋለን እውነት ነው ሁኔታውን ሳይ በጣም ነው የደነገጥኩት በጣም እንዴ እናት እኮ ምትክላትም በእውነት በጣም ነው በጣም ይረብሻል እንደዚህ አይነት አንዳንድ ጊዜ የምንሰራው ማወቅ መቻል ያለብን ይመስለኛል እና ጥሩ አልነበረም በጣም ከሚገባው በላይ ልብ ይሰብራል ልብም ያስደነግጣል እንግዲህ እግዚአብሔር በፈቀደው ሽማግሌ ያሳጣን ነው ሽማግሌ በሌለበት ሰዓት ተመርጬም እንግዲህ ለሽምግልና በመታደሌ በጣም ደስ ብሎኛል እንግዲህ አኩቻ ጋር ደውዬ ለስራ ፈልጋለሁ ብዬዋለሁ ይመጣል መጅልጌ በሽሽቱ መጅልጌን ያሳደግኩት ስለዚህ ደግሞ የአባት ምክር የሽምግልና የሽማግሌ ምክር የሚሰማ ልጅ ነው በጣም እንደዚህ በባህሪው ግን እናቱ እኮ ሀገርም ነች ሚስትም ነች እህትም ነች ስለዚህ እችን የመሰለች እናት እንደዚህ አስደንግጦ ሆስፒታል እስክትገባ ድረስ ማድረግ እኔ ተገቢ አይደለም ብዬ ነው እባካችሁን እውነት የምንሰራውን ነገር እንወቅ እንዴ የግድ ነው እንደወረደ እንቀበልና ችግር እንፈጥራለን ስለዚህ በተቻለ መጠን የምንሰራውን አውቀን ሽማግሌ አሳጣን ማለት በዚህ ዘመን ደግሞ ሽማግሌ ሆኖ መምጣት እኔ በበኩሌ በጣም እድለኛ ነኝ አኩችዬም ደግሞ እንደማያሳፍረኝ ነው ቁንጥጫውን ያስታውሳታል እንዴት መጅልጌ እንደመጀለኩት ግም አድርጌ ነው ስለዚህ ያችን በማስታወስ ይመጣልኛል ብዬ አስባለሁ አይዟችሁ እናንተ ይገጥማሉ እኮ ሁላችንም በህይወታችን እንደው የቴክኖሎጂ ሳይመጣ በፊት በእኛም እድሜ እኮ እንደዚህ አይነት ነገር እንሰራ ነበር ሙግዚቶቻችንን አሳዳጊዎቻችንን መምህራኖቻችንን ተደብቀን እንሰራቸው ነበር እንዴ በእኛ ጊዜም እኮ አፕሪል ዘፉ ነበር የሚባለው አፕሪል ዘፉ የሚባል ነገራው እንደሱ ማምጣጣን እንቀልድ ነበር በኔ እድሜም እናንተ ደግሞ ዘመናዊ በሆነ መልኩ አምጣጣችሁ ግን ዘመናዊነቱ አደጋ ፈጠረ ስለዚህ በተቻለ መጠን ልጆቼ በተቻለ መጠን በእናት አይቀለድም በቀለድ ቢገባ በእናንተ ኩጃሞች መቀላለድ ትችላላችሁ በእናትና በአባት ግን አይቀለድም እሺ እንግዲህ ወደ ሽምግልናው እንሄዳለን አዎ አኩቻ ጋርም ደውዬለታለሁ ከዋዋ ጋር ነው አብረህ እንድትመጣ ያልኩት እየመጡ ነው አሁን እና 100% እርግጠኛ ነኝ ከእናቱ ጋር ከጅ በኮረኮን ይችላል ያስባለሁ የቅርታ ፕሮግራማችን ሊጀምር ነው እና አኩቻም እየመጡ ነው ድብልቅልቅ ያለ ስሜት ውስጥ ነው ያለነው አኩቻ የምር ከልቡ ይቅርታ ያደርግልናል ወይስ ተቀየሙናል የሚለው ነገር ያስፈራል አይዞን እሺ ጋሽ ሰሌ እሱንም በድጋሚ እናመሰግናለን አው ስሜቱ አለ ይረብሻል በጣም እንግዲህ እስቲ እሱ ነው የሚያውቀው መጨረሻው ያው እየመጡ ነው ደግሞ ደረሷ ያሳቅቃል በላ አይ ጥሩ ነው ስራ እንሰራለን አብረን ቆንጆ ነው እሺ እግራቸው ላይ እንደቅ እንደ እነዚህ ልጆች ጋር የመጣኛው ነው አረማዬ እነሱ እንዳሉ አረማዬ እነሱ እንዳሉ አላውቅም እኔ ጋሽ ሰሌ ለስራ ብለው ነው የጠሩኝ ጋሽ ሰሌ ለስራ ብለው ነው የጠሩኝ እኔ ልጆቹ እንዳሉ አላውቅም አይደለም አይደለም
እማ አይደለም እማ ልቀቀኝ። እኔ እኮ እንደምትወደኝ ነበር የሚሰማኝ ስሜት። እማ እነሱ እንዳሉ አላውቅም። ዞር በል እባክህ አንተ ዞር በል አንተ ዞር ሽማግሌ ብላችሁ አይደለ እንዴ? በቃ የተፈጠረውን እናውቃለን። በቃ አይዞህ እንዴ እዋዋ ተረጋጊ፣ አይዞሽ ተረጋጊ። እንዴ ሽማግሌ እኮ አለ፣ ነገሩ ይፈታል። በቃ በቀላሉ ይፈታል። እስቲ አረፍ ብለን እናውራ። ኑ አይዞህ አኩቻ፣ አይዞህ አይዞሽ። እሺ ይቀራል እንደዚህ አይነት ነገር። በቃ ሽማግሌ አለ እኔ በቃ እንመላለን። ጋይሰሌ እናቴስ አንድ ነገር ሆና ቢሆን በቃ አልሆነችም አይደለም እንዴ? ይኸው አገኘሃት እኮ አይደለም? ፍራንክ ልናደርግ ነበረ። በቃ ያልታሰበ ነገር ተፈጠረ። ከኔ ጋር ትጫወቱም። እኔ ከእናንተ ጋር አይደል እንደ ማረጋችሁ እናንተን አይደል ቤተሰብ ጋር ሄዳለሁ እኔ። አኩቻ ቁጭ በል በቃ እናውራ። እናንተም ልክ አይደላችሁ እንዴ? እናቱ አንድ ነገር ብትሆንስ? ያው እነሱም ጥፋታቸውን አውቀው ይኸው ሽማግሌ ይዞ መጥተዋል። ስለዚህ ተረጋግተን እናውራ። መረዳት ነው ያለብን እዚህ ጋር። ከይቅርታ በላይ ደግሞ ምንም እሱ እግዚአብሔርን መጥራት ነው እኮ ይቅርታ። ከይቅርታ በላይ አለ? ወይ ተቀመጭ። አይዞሽ እናንተም ልክ አይደላችሁ እንዴ? ከፈረንጅ የተለቃቀመውን እያመጣችሁ እዚህ እንደወረደ ታቀርቡልናላችሁ እንዴ? ልክ አይደላችሁም። አንድ ቦታ ላይ የሆነ ጥሩ ስራ ሰርቶ ነበረ እየሰራ በሱስ ላይ የተመሰረተውን ነገር በተለይ ለወጣቶቻችን በአሁኑ ሰዓት ስንት ጉዳት እየደረሰብን ነው በልጆቻችን ላይ። ዛሬ ጥፋቱ የሚታየው ይሄ ጫቱ፣ ሲጃራው፣ አልኮሉ ይሄን ጥሩ እየሰራ እናንተ ይሄ ፍራንክ ነው ፍራንክ ምንድን ነው የምትሉት? ፍራንክ ተገቢ አይደለም። በሚገባው ጥሩ አይደለም። እንደወረደ አይደለም። የሚጠቅመንን ብቻ ነው ከፈረንጅ የምንይዘው። አንዴ አፕሪል ዘፉል ጥላላችሁ፣ አንዴ ፍራንክ ጥላላችሁ። ምን ይጠቅማል? እሷስ አንድ ነገር ብትሆን ሆና እኮ ነው ሆስፒታል ሄደችው አይደለም እንዴ? የኔ ልጅ ቁጭ በል አይዞህ፣ የኔም ባይፍሰስ እንዴ ምን ነካችሁ? ተረጋጋ። ጥሩ እየሰራ እያለ አበላሻችሁት እናንተ። እና የኔ ልጅ በርታ፣ አይዞህ። ይኸው እናትህን በደህና አግኝተሃታል። እሺ አይዞህ። የእናንተም እናት አይደለችም? ዋዋ የእናንተ አይደለችም? የእሱ ብቻ እኮ አይደለችም። ስለዚህ በእንደዚህ ጠቃሚ በሆነ ነገር ላይ ነው መስራት ያለባችሁ። የጀመራችሁትን ደግሞ ለፍጻሜ ያብቃላችሁ። ጥሩ ነበር የጀመርከው። ይህ ፕራንክ የሚባል ነገር ለእኛ ባህል፣ ለእኛ ሁኔታ አይመችም። ስለዚህ የማይመች ነገር ይዛችሁ መታችኋልና ወደፊት እንደዚህ ነገር እንዳይለመድ አሁን ለጥ ብላችሁ ዋዋ ንግሯ ላይ እሱ ላይ ምግሩ ላይ ዋዋ ይቅርታ፣ በጣም ይቅርታ። ግንባራቸውን ሳም ያው አኩዬ ወንድም በጣም ይቅርታ፣ በጣም ይቅርታ። እኛ እንደዚህ አላሰብንም ነበር። ባላሰብነው መልኩ ነው የሄደብን። በጣም ይቅርታ። ምን ይደረግ እንግዲህ ምን ይደረግ። ይቅር ባይ ደግሞ ትልቅ ሰው ነው። ተቀባዩም እንደዚህ ትልቅ ሰዎች ነው። በይቅርታ ዛሬ ይቅርታ በጠፋበት ሰዓት ላይ እናንተ ወጣቶች ናችሁ። ይህንን አስባችሁ ማድረጋችሁ በእውነት ትመሰገኑ ይገባል። እግዚአብሔር እድሜና ጤናውን ይስጣችሁ። እነሱንም እንደዚሁ እድሜና ጤናውን፣ ዋዋም ደግሞ እድሜና ጤናዋን ይስጣት። በረከቱን ያውርድላችሁ። እያስተማራችሁን ያላችሁት በጣም አሪፍ ነው። አኩቻም እንደዚሁ በርታ። የጀመርከውን ከግብ ይድረስልህ። ተባረክ። ጥሩ ነበር የጀመርከው፣ ቀጥልበት። እሺ አሜን። እሺ በሏን ቁጭ እንበልና የራስን ጨዋታ ደግሞ እንጫወት። አኩቻ ጋር አይ እንዳይመታም ብለን ማርክ ተፈጥሮ አሁንማ ሰላም። ይኸው ልጆች የጀመራችሁት ሀሳብ የተቀደሰና ተገቢነት ያለው ነው። ምክንያቱም እሱ በሱስ ላይ ነበረ። አስከፊ በሆነው በአደንዛዥ፣ በጫት፣ በአልኮል፣ በተለያዩ ሱስ አምጪ ነገሮች ላይ
እየሰራችሁ ልትሰሩ ተዘጋጅታችሁ ነበር የመጣችሁ። ግን ምን አጠፋችሁ? ይሄ ነጩን ስራ እንደወረደ ተቀበላችሁና ፕራንክ የሚል ነገር ፕራንክ ደግሞ ለእኔና ለእሷ እኔ ለመሰሉ ሽማግሌዎች አይበጅም። ልባችን ቀጥል ሊል ይችላል እንዴ። ማሰብ አለባችሁ። ተገቢ ስራ አይደለም ይሄ። በእውነት እኔም አስከፍቶኛል። እሱ አንድ ነገር ብትሆንስ? ሰማ እኔ ጋር ነህ። እሱ አንድ ነገር ብትሆንስ? የምትቀበሉትን ማወቅ አለባችሁ። የምትቀበሉትን እዚህ ጥሩ ሰርታችሁ እዚህ ጋር ደግሞ አፈረሳችሁ። ስለዚህ ይህን ነገር ማጣጣም መቻል አለባችሁ። በተለይ ደግሞ ትውልድ እየጠፋብን ነው። በትምህርት ቤቶች፣ በዩኒቨርሲቲዎች ጫት፣ ሲጃራ፣ አሽሽ፣ አልኮል መጠጥ እንኳን ወንዶቹ ሴቶቹ ጀምረውታል። ስለዚህ ይህን ነገር የተቀደሰ ሀሳብ ነው። ይህንን ሀሳብ ማዝለቅ መቻል አለባችሁ። በእውነት ነው የምለው። አሁን እናንተን ሳይ የልጅነቴ ትዝ አለኝ የዛሬ 33 ዓመት። ምክንያቱም ከነዚህ የተገላገልኩበት ዘመን ነው። 33 ዓመት ሆኖኛል። አሁን ከነዚህ ከመጥፎ ነገሮች ስገላገል አጨስ ነበረ፣ እጠጣ ነበረ፣ ያው ማረቄ፣ አሽሽ ወስድ ነበረ፣ ጫት እቅም ነበረ። እግዚአብሔር የፈቀደው ቢሆኑ እኮ ሲጃራውም እዚህ ጋር ምን ያዘጋጅለት ነበር። ይሄ ጭስ ማውጫ ለራስ ይጋገር እንዴ። ጫትም ቢሆን ሆድ አድራቂ ነው እንዴ። እንትን ያመጣል። ይሄ ኪንታሮት የሚባል በሽታ ያመጣል። እውነቴን ነው። የምትከታተሉ ሰዎች ልብ ብላችሁ ኪንታሮት ያመጣል ጫት ከተገቢው በላይ ከተቃመ። አደንዛዥ እኔ አንዴ ትዝ ይለኛል የዛሬ 33 ዓመት አንዱ ጓደኛ ያስጨሰኝና ይሄ አፍንጮ የሚባል ተረት ነበረ። አፍንጫዬ ዘጋው ድምፅ ሁሉ አፍንጫዬ እያልኩ እንደዚህ አፍንጫዬ እዛ ደረሰ። ይሄን ነው የሚያመጣው። ወንጀለኛ ያደርግሃል። ምንም የሚጠቅም የለም የኔ ልጅ አይደለ? ሀሳባችሁ በጣም በእውነት ልቤም ማርኮታል። ያቺ ፕራንክ የታባቷንስና እማማን ሊያሳጣን ነበር። ልክ አይደላችሁ። እሱ ሲሳቀቅ ድረስ በጥፊ እኮ ነው ያጎነችው። ልጇ ቢሆንም በጥፊ እኮ ነው ያጎነችው። እኛ ደነገጥን። አምቡላንስ እስኪመጣ ድረስ በሆሳንሳ ተይዛ እኮ ነው። ሐኪም ቤት ሄዳ ባትታከም ኖሮ ምን ትሆን ነበረ? ለእናንተ ጸጸት አይሆንባችሁ? አይጸጸታችሁ? እጄም በእጄ ማለት ይሄ ነው። ጓደኛችሁ ቢሆንም ወንድማችሁ ነው። እዋዋም ደግሞ እናታችሁ ነች። ልብ ቀጥ ቢልስ? እኔ ሳይው ራሴ የኔም ልብ ነበር ቀጥ ያለ። ይሄ ተገቢነት የለውም። በጣም ማረም አለባችሁ። ያንን ጉዳይ አይደለም ያነሳችሁትን ሀሳብ አይደለም የምቃወሙ። ይሄ ፕራንካችሁ ፕራንክ ትርጉም እንኳን የለውም። ምን ማለት ነው? እስቲ እንግዲህ አሁን ልጠይቃችሁ፣ ፕራንክ ማለት ምን ማለት ነው? ያው ሰው መፎገር ፎጋሪ ምን ይመስላል? እባካችሁ ፎግረህ እንዴት ሰውን ታስደነግጣለህ? የፎገርከው ነገር እኮ እሷ አደጋ ደረሰባት። ስለዚህ እባካችሁ በተቻለ መጠን ባነሳችሁት ሀሳብ ላይ የተቀደሰ ሆኖ እንዲህ አይነት ነገር እንደወረዳችሁ አትቀበሉ። በቃ አያስፈልገንም ይሄ ፕራንክ። እንደገና ደግሞ አፕሪል ዘፉል የሚሉት አለ። አሁን እሱ እየቀረ ነው። አሁን ደግሞ ግልብጥ አላችሁና ፕራንክ ብላችሁ መጣችሁ። አይ በነፍስ አይቀለድም፣ በእናት አይቀለድም። እናት ሀገር፣ ሚስት፣ እህት ነች። እሺ እናንተ እናት የላችሁም እንዴ? እናት የለም? እሷን አስቡ። ያቺ ውቧ እናት፣ ውቧ ሀገር፣ ውቧ ሚስት፣ ውቧ እህትን አስቡ። እሺ በተረፈ ግን እኔ በእውነት ልጅነቴን አስታውሳችሁኛል። ዛሬ ይሄው 33 ዓመት ሆኖኛል። ከዛ ዝባዘንኬ አስቀያሚ ነገር ከወጣው ይሄው 33 ዓመት ሆኖኛል። እግዚአብሔር የተመሰገነ ይሁን። ይሄው ለእናንተ መካሪ አድርጎኝ ሽማግሌም አድርጎ ሽማግሌ ያሳጣ ይሄው አስታራቂ ሆኜ መጣሁ። ተመስገን ነው ለሱ። እኛም ጋር ስላስታረቁን በጣም እናመሰግናለን። እዚህ ድረስ መተውልን ለኛ ብለው ችግራችን እንደ ችግራችን አይቶ ማዘናችን እንደ በቃ ተሰምቶት ሊያስታርቁን ስለመጡ
ከልባችን እናመሰግናለን ጋይስ። ግዴታዬ ነው። ዋዋም ደግሞ ይቅርታውን ተቀበለሻል። አዎ መቀበል ግድ ነው። እነዚህ ልጆች እኮ ምን ያህል ሊያስተላልፉ የነበረው መልእክት ምን እንደሆነ ስረዳው ምን ያህል ቤተሰብንም ጭምር እንደሚጎዳ ለማሳየት የተሄደበት ርቀት ቀላል ነገር አይደለም። ሱስ ደግሞ ለሚጠቀመው ብቻ ሰው እንዳልሆነም ጭምር ቤተሰብንም ህይወትን እንደሚያበሳቁል ሁላ ያሳዩበት ነገር ስለሆነ እኔ ጋሽ ሰሌ እርሶን ይዘው በመምጣታቸው ልጆቹንም እርሶንም በጣም አመሰግናለሁ። ክብረት ይስጥልን። በጣም አመሰግናለሁ። ትልቅ ነገር ነው የተናገርሽ። እውነት ነው። ቤተሰብ ይጎዳል፣ ቤት ያፈርሳል፣ የሀገር ሸክም፣ የወላጅ ሸክም፣ እንደገና ደግሞ ራስን ማጥፋት ያመጣል። ስለዚህ እውነት እዋዋ ያልሽው ነገር ትልቅ ነጥብና ትርጉም አለው። አዎ የሰው ልጅ ዋናው ነገር ከተፈጠረው ነገር መዳን ነው። የተፈጠረውን ችግር ማለፍ ነው። ተድላ አምቡላንስ በአስቸኳይ ደርሶ ህይወቴን ባያተርፍልኝ ኖሮ ዛሬ እዚህ ጋር ቆሜ መናገር አልችልም ነበርና የሰይጣን ጆሮ ይደፈን። ይሄ መልካም ነገር ነው። ለኛ ደግሞ በአሁን ሰዓት አብይ ጾም ነው። ይቅርታን መቀበል ግድ ነው። ኢየሱስ ክርስቶስ ሞቶ ያዳነን እኛን ስለሆነ ክብር ለክርስቶስ ይሁን። አሜን። እንግዲህ ቤተሰቦቻችን እኛም ከሱስ አንፃር ለማስተማር ብለን ያሰብነው ነገር ወደ ፕራንክ ቀይረ ነው ያዝናናል ብለን ስናስብ ግን በጣም አስጨናቂና አስከፊ ሆኖብን ነበረ። አኩቻዬም ወንድሜ እዋዋዬም እናቴ አሁንም በድጋሚ ይሄው ዝቅ ብዬ ይቅርታ ጠይቃለሁ። ሁለተኛ አይደገመንም፣ አንዳፈርም። እንደዚህ አይነት ነገር አስተማሪ ነገር ለማስተላለፍ እንጂ እንደዚህ ይሆናል ብለን አላሰብንም ነበረ። ቤተሰቦቻችንም እንግዲህ እናንተንም ነው እናስከፋ ነው፣ እናንተንም ይቅርታ እንጠይቃለን። ቪዲዮአችንን ላይክ አድርጋችሁ ደግሞ እንድታበረታቱን ስንል በአክብሮት እንጠይቃለን። አንተስ? አዎ ይሄ ሁሉ መስዋዕትነት የከፈልነው ወጣቱ ከሱስ እንዲወጣ ወጣቱን ለማስተማር ነውና ባላሰብነው መንገድ ግን ነገሩ ተቀየረ። ያም ቢሆን ግን ወጣቶች ብዙ ትምህርት ታገኛላችሁ ከዚህ ቪዲዮ ብዬ ተስፋ አደርጋለሁ። ዋዋ ያኩቻ ብቻ ሳትሆኚ የኛም እናት ነሽ። በጣም ነው የምንወድሽ የምናከብርሽ። ለተፈጠረው ነገር በጣም ይቅርታ። አኩም በጣም ይቅርታ ጠይቃለሁ። አኩቻ የስንት እንግዲህ አሁን ይቅርታ ጠይቋል። እነዚህ ወንድሞች ጓደኞች ብቻ አይደለም፣ ባልንጀራ እንደራስ አድርግ ከወንድም ይበልጣሉ እንደዚህ። ስለዚህ ምን ታስባለህ አሁን ስለነሱም ደግሞ ስለተፈጠረውም ነገር? ጋይሰል እንግዲህ ያው እርሱንም ይዘው መተው ይቅርታ ለማድረግም ይከብዳል። ጓደኞቼም ናቸው፣ ለሀገርም ለኛም ትልቅ የሆኑ አባታችን ናቸው። ለኔም ደግሞ መካሬ ኖት፣ በመጥፎም በጥሩም ጊዜ ለኔ የሚደርሱ የሚገኙልኝ አባቴ ኖት። እንግዲህ እርሱን ይዘው መተው ይቅርታ ለማድረግ አልችልም። ጓደኞቼ ናቸው። ሀሳቡንም ጠርተውኝ ሲነግሩኝ ከሱስ አንድ ሰው ሱስ ውስጥ ገብቶ ከዛ በኋላ ህይወቱ ተበላሽቶ ሌሎችን ሲያበላሽ ሱስ እንደማይበጅ ብዙ ትውልድን ያጣንበት እንደሆነ የሚያስተምር አይነት ቪዲዮ እንስራ የሚል ሀሳብ ሲያቀርቡልኝ ነበር እየሰራን የነበረው። ከዛ ግን ትንሽ ማዝናናት እንዲኖረው ብለው ፕራንክ ብለው አስበው ነበር። ያው እዋዋም መሀል ላይ ደግሞ አክሲደንታል ነገር ገጠማት። እግዚአብሔር ይስጠው። እዛውም በአጋጣሚ ሲደወል ተርላ አምቡላንስ በፍጥነት ደርሶ ህይወቷን አትርፎልናል። ወደ ሆስፒታልም ወስዶ በደንብና ተርላ አምቡላንስንም እንደው አመሰግናለሁ። እግዚአብሔር ይስጥልን። ጓደኞቼ ናቸው። ብዙ የተለያዩ መልካም ስራዎችን ሰርተናል። የበጎ አድራጎት ስራዎችን አብረን ሰርተናል። በሱስ ዙሪያ ላይ ወጣቱን የሚያበረታ የሚደግፉ ብዙ ሀሳቦችን ሰርተናል። ዛሬ ይሄኛው ነገር መፈጠሩ ትንሽ አሳዘነኝ። ከኔ ያልፉ ቤተሰብ ጋር መሄዱ ጨዋታው እንጂ ብዙ ነገሮችን አብረን ያሳለፍን ወንድሞቼ ናቸው። በክፉም በደግ የሚገኙ አብሮኝና ጋይሰል እንግዲህ ስላስታረቁንም አመሰግናለሁ። እግዚአብሔር ያክብረውት። እርሱንም እድሜ ጤናም ይስጥልን። አሜን። አባታችን ዋዋም እንግዲህ እኔም ይቅርታ ጠይቃለሁ። እሺ ልጅ ተባረክ። እሺ ጋይሰል በጣም አመሰግናለሁ። ኧረ ምንም ችግር የለም። እኔ ልጅ እኔም ጋይሰል ምንም ችግር የለም። ኧረ አንቺማ የተጎዳሽው አንቺ ይስጥልን፣ ክብረት ይስጥልን። ዛሬ መልካም ነገር ነው የተፈጠረው። ደስ ይላል በእውነት በጣም። እንግዲህ ጋሽ ሰሌ እርሶንም በጣም ነው የምናመሰግነው። ለእኛ ብቻ ሳይሆን ለሀገርም ትልቅ አባት ነው። ከልብ እናመሰግናለን። ምንም ችግር የለም።
ዩቲዩብ እንግዲህ የይቅርታው ፕሮግራም ይሄን ይመስል ነበረ። ሁላችሁም ደስ እንደሚላችሁ ተስፋ እናደርጋለን። ቀጣይ በሌሎች ቪዲዮዎች እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳይረሳ። በጣም እንግዲህ አመሰግናለሁ። የእናቴም ስሜት እንደራሳችሁ እናት ስሜት ተሰምቷችሁ ዋዋን ምን ያህል እንደምትወዷት አሳይታችሁናል። በጣም ነው የምናመሰግነው። አንዳንድ ፕራንኮችን ወይም ደግሞ ከውጭ የምናመጣቸውን ባህሎች አምጥተን ስንሰራቸው የሚገባቸው ቦታዎች ላይ ማስገባት ስንሰራቸውም ጥንቃቄ ያስፈልጋል። ያው እኛ ጋር የተፈጠረው እናንተ ጋርም እንዳይፈጠር ብዙዎቻችሁን የምትሰሩ ሰዎች ያላችሁ ጥንቃቄ ያስፈልጋል። ፕራንክ ቪዲዮ ሲሰራ የተፈጠረው ነገር ተፈጥሯል። እግዚአብሔር ዋዋንም አትርፏታል። ከልብ እናመሰግናለን ሁላችሁንም። እናቴን እንድናታችሁ ደግሞ ስላያችሁ እግዚአብሔር ያክብርልኝ። ለእናቶቻችሁ እድሜና ጤና ይስጥ። ለዓለም እናቶች ሁሉ እድሜና ጤና ሰላሙን ሁሉ ይስጥ። እናመሰግናለን። በእውነት እርቁ እንግዲህ በእንደዚህ አይነት ሁኔታ ተጠናቋል። በጣም ደስ የሚል እርቅ ነው የተፈጠረው። እንግዲህ እናንተም በርቱ። በተለይም የተቀደሰች ሀሳብ ይዛችኋት የመጣችኋት በትምህርት ቤት ላይ በተለያዩ ወጣቶችን ከሱስ የማዳን ከሱስ የማላቀቅ የጀመራችሁት ፕሮጀክት ይበል የሚያሰኝ ነው። እሷ ላይ በጣም መበርታት አለባችሁ። በጣም የተቀደሰ ሀሳብ ነውና እባካችሁ እሷ ላይ በጣም ምክንያቱም አቻ ላቻ ነው መግባባት የሚቻለው ካቻው ጋር ነው። አቻው ካቻው ጋር ነው። ስለዚህ እናንተ ወጣቶች ደግሞ ብዙ ሰው የሚያዳምጣችሁ ወገን ስላላችሁ በዚህ ላይ በርትታችሁ ወንድሞቻችንን፣ ልጆቻችንን፣ ወጣቶቻችንን ማዳን በእናንተ ላይ ተጥሏል። እሺ ይሄም ተልእኮ ተሰጥቷችኋል። አደራ ልጆቼ። እኔም ደግሞ የሚቸግራችሁ ነገር ካለ በሀሳብ በተለያየ መንገዶች የአባትነቴን የሽምግልናዬን ልፈጽም ዝግጁ ነኝ። ጥሩኝ። ከፍቼ ነው የምለው። በእውነት የማትረባዋን ነገር ይዛችሁ እንዳትመጡ። መርጣችሁ መስራት ነው ያለባችሁ። አሁንም አበክሬ የምናገረው ግን እቺ ሱሷ ላይ ተነሳችሁባት በጣም በጥሩ ሁኔታ በተቀደሰ ሀሳብ ተነስታችሁ ወጣቱን ለማላቀቅ የጀመራችሁት ፕሮጀክት አሁንም መበርታት አለበት። አበክሬ የምናገረው እሷ ላይ ነው። እናንተም ደግሞ ይሄ እንደው የማይሆን ነገር እናንተም ደግሞ አንዳንዶች ነው ያልኩት። በተለይ አንቺኛው በጣም ትክክል አይደላችሁም። ይሄ ፕራንክ የምትሉትን ነገር እነሱ ነጮቹ ይግባባሉ፣ እኛ ግን አንግባባም። እንደኔና እንደሱ አይነት ሰዎች ልባችን ቀጥ ቢልስ የምትሰሩትን ማወቅ አለባችሁ። ለእኩያቾቻችሁ እንኳን እንደዚህ አይነት ነገር አይሰራም። እሺ ሰማሽኝ አይደል? አንቺኛዋ በተለይ አንተኛው በተለይ ሰማኸኝ አይደል? ይሄ ነገር አይጠቅመንም። ፕራንክ ትርጉሙንም ራሳችሁም እኮ አታውቁት አይደል? መፎገር ነው ያልከኝ አንደኛው። አጉል ፉገር አይጠቅምም ወዲያ። ስለዚህ እባካችሁን ልጆቼ በእውነት በጣም ደስ ብሎኛል። እኔም ሽምግልና ሆኜ በመምጣቴ ለካ ሽማግሌ አልጠፋም። በእነዚህ ወጣቶች አየሁት። ተባረኩ። ስራችሁ ደግሞ የመጨረሻውን ያሳምርላችሁ፣ እድሜና ጤና ይጨምርላችሁ። ከዚህ የተሻለም ደግሞ ሀሳብ እያፈለቃችሁ ራሳችሁን የምታግዙ፣ ቤተሰቦቻችሁን የምታግዙ፣ ሀገራችሁን የምትጠቅሙ ያደርጋችሁ። አሜን። ጋይስ ደግሞ አውቃለሁኝ አንድ ቀን ነጮች ምዕራባውያኖቹን በልጠናቸው በቲክቶኩ የራሳችን ወሬ የሚል እንትን ፈጥረን አሳድገን ምንድን ነው የሚባለው አፕሊኬሽን ወሬ የሚል አሳድገን እንደምንበልጣቸው እሱም ደግሞ ከእናንተ ዋዋ የሚል ፈጥረን ነገ እናስከነዳቸዋለን። አይቀርም አይደለም? አልገብታችኋል? የራሳችን ወሬ በሚል እሺ ጋይስ ተባረኩ። እግዚአብሔር ይስጥልኝ። እኔ ባጎደልኩት እንግዲህ እሱ ይጨመርበት እና እስኪ አሁን ደግሞ ያው ወደ ምሳ ደግሞ እንሂድ። መቼም ደክሞሃል እንዴ? ኧረ እኮ እንብላ። አንተስ ደክሞሃል? አኩቻ ኧረ ጋይስ እማዬስ ደህና ነኝ። ደህና ነሽ? ወደ እሺ ጋይስ እሺ